ለነገሩ ምን ዋጋ ክርስቶስን እንናገረዋለን እንጂ አንኖረው እንሰብከዋለን እንጂ አንኖረው ሰላም ጤና ይስጥልን እንዴት ቆያችሁ እንዴት አላችሁ አይሾ ስፒክ ትላንትና ሲቀውጠው እንደዋለ ሁላችንም እናስታውሰው ጉዳይ ነው እንግዲህ ወደ ቤተክርስቲያንም ጎራ ብሎ አባቶች አቀባበል አድርገውለታል በዛ አቀባበል ዙሪያ ግን ምዕመኑ ቅሬታውን እየገለጸ ይገኛል እንግዲህ ለምንድነው እሱ ቅሬታውን የሚገልጸው ከተባለ አንደኛ እንዲህ አይነት አቀባበል ለእንደዚህ አይነት ሰው እየተገባ አይደለም የሚል ነው ሁለተኛ ቤተክርስቲያን ውስጥ ከገባም በኋላ ሲያደርግ የነበራቸው ነገሮች የተገቡ አልነበረም በሚል ነው እንግዲህ ህዝበ ክርስቲያኑ በእንባጭምር ቅሬታውን እየገለጸ ያለው ሌላኛው ወደ ቤተክርስቲያን እሱ የገባበት ወይንም ደግሞ ቤተክርስቲያኗ እንድትቀበለው የተደረገበት ምክንያት ራሱ አጠያያቂ ነው ለምንድነው ምን ተፈልጎ ነው ቤተክርስቲያኗ ራሷን ማስተዋወቅ ፈልጋ ነው ወይስ ምንድነው አጀንዳው ራሱ ግልጽ አይደለም ለሀገር ግንባታ ለሀገር ገጽታ ግንባታ ታስቦ ነው ቤተክርስቲያኗ እንደዚህ አይነት መልክ እንድትቀበለው የተደረገው የሚለው ራሱ አንድ ጥያቄ ነው ስለዚህ ህዝበ ክርስቲያኑ ያው ቅሬታውን በሰፊው ያቀረበ ይገኛል እንግዲህ የሚከተሉት ቪዲዮዎቼ ህዝበ ክርስቲያኑ እንዴት አድርጎ ቅሬታውን እንደገለጸ የሚያሳዩ ናቸው ሌላኛው ደግሞ አዶናይ በእርግጥም ትልቅ ስራን እንደሰራ ወንድማችን አሪያ በደንብ ገልጾታል እኔም እዚህ ጋር ሳላመሰግነው ማለፍ አልፈለኩም ስለዚህ በጣም የሚመሰገን ተግባር እንዳደረገ አይቻለው ይሄ ሊበረታታ ይገባል በሌላ ጎን ግን ደግሞ በተለይ ወደ መርካቶ አካባቢ የታየው ይሄ ገበያ ውስጥ ገብቶ ሲያደርግ የነበረው ነገር ሲደረግ የነበረው ነገር ሀገርን እንደው የሀገር ክብር የሚባል ነገር አለና ያንን ያላገናዘበ ገንዘብን ብቻ ጊዜያዊ ገንዘብን ብቻ ያገናዘበ የንግድ በ1000 ብር የምትሸጥ እቃ በ6000 በ5000 ብር መሸጥ እንደገና ደግሞ ብሩ አልሞላም ብሎ መከራከር በጣም ይሄ ያስተዛዝባል እሱን አይቻለው ዞሮ እስቲ ከአሰባሰብኳቸው ቪዲዮዎች የተወሰኑትን ላቅርብላችሁ ተከታተሉት የመጀመሪያው ቪዲዮን ላሳያችሁ ቀድሜ ሌላ ነገር ከመናገር በፊት ይሄን ቪዲዮ ተመልከቱልኝ loves you so much, man. He's been looking up to you for years, man. People have been making fun of him for doing your things. This guy is free. He's fire. He's got the dog in him, man. Can you give him a chance, bro? He can be international. I believe in him, man. He's the biggest, the greatest, the littest, the illest, the most fire. Yeah! Look. I really appreciate you representing me in Ethiopia, bro. Cause look, I don't know why, bro. Who your dad? Who's your dad? Where your dad at? Mukini? Who your mom? Bro, hey, I'm about to show you a picture of my dad and let me know have you. Okay, where's my phone? It's okay, but look. I'm gonna give you a chance, okay, bro? I'm gonna give you a chance, bro. Let's all take a picture, bro. All free, bro. ከዚህ ሁሉ ፕሮግራም እንደ አዶናይ የወርቅ ዋንጫ ይሆናል ከዚህ ሁሉ ማሽቃበጥ ጀርባ ያገኘነው አንድ ወርቅ የሆነ ልጅ አዶናይን አገኘ ማህበራዊ ሚዲያ ላይ ያልተገባ ነገር ሲናገር ሁላችንም ወቅሰነዋል ተቆጥተነዋል ትክክል አይደለም እሱ ተገቢ አይደለም ምክንያቱም ትክክል ስላልሰራ ማንንም ሰው የሚታረም ነው ይታረማል አልተሰበረም አልወደቀም አጎንብሶ አልቀረም በየቀኑ እየሰራ እየለፋ ኢትዮጵያን አሳየን ብቻውን አንድ ልጅ ቆም ብቻውን ኢትዮጵያን ወከለልን አንድ አዶናይ ብቻውን ኢትዮጵያን ሆነ ያች ምናቃት ምናወራላት ትውፊት ምናገርላት ወጋላት ምንለው ስርዓት አምላት ምንለው ኢትዮጵያን አንድ ልጅ ብቻ ላይና አንድ ኢትዮጵያዊ ላይ ከራሱ በላይ ለሰው መኖር የሚችል አሳልፎ ሰውን የሰጠ ወንድ አገኘ ጀግና ነው የወርቅ አክሊል የወርቅ ዋንጫ ይገባዋል የወንድማችን ሌሎቻችሁ ምን ስታረጉ ነበር እስኪ እናያችሁ ሌሎቻችሁ ወደ 150 ምናምን ሚሊዮን ተከታይ ያለው ሰው ነው 60 ምናምን ሚሊዮን ተከታይ ያለው ሰው ነው ዩቲዩበር ነው ስትሪመር ነው ላይቭ ስትሪመር ነው ይሄ ጉዳይ ማንን ይጠቅማል ማንን አይጠቅምም ማንን ይጎዳል ማንን አይጎዳምን ብለን እናያለን በዚህ ጉዳይ የኔ ጉዳይ ወደ ቤተክርስቲያን ስለመመጣላችሁ እዚህ ጋር ሊመሰገን የሚገባው ልጅ አመስግነን ማለፍ ስለሚጠበቅብን ነው ይህን ቀና ልብ ያለው ወጣት ይሄንን የሚመሰገን ወጣት
አዶናይ የተባለ ወንድማችንን እናከብርሃለን፣ እናመሰግናለን። ቤተክርስቲያን አክሱም ጽዮን ስትገባ ወቅሰናል። ካሜራ ተይዞ ሳይሳለሙ እየተንደረደሩ ቤተ መቅደስ መግባት ነውር ነው ብለናል። ምክንያቱም ቤተክርስቲያን የጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋ ወደሙ የሚፈተትባት የተከበረች ስፍራ ነች። እሱም ቦታ እንደ ሌላኛው ስትሪም እንደምታደርጉት ቦታ እንዳትለምዷት፣ እንዳትደግሟት ብለናል። ዛሬ አዶናይን ወቅሰን አይሾን አናመሰግን። አይሾን እሰይ እንኳን ደግ አደረክ አንለው። ይሄ ምድር እኮ ኃላፊ ነው። እንደ አዶናይ ልብ ኖሮት ስለሌላው ሰው ዕውቅና ስለ ሰው መምጣት ሀገር ስለማስተዋወቅ የለፋ ሰው አይታችኋል? የቱሪዝም ሚኒስትሯ ራሱ የአዶናይን ያለ ሰርታለች። እዚህ ጋር ነው የምለው ምንድነው እንደው እንደ ሀገር እኮ ትልቅ ውድቀት ውስጥ እኮ ነው ወደቅ ነው። ይሄ በጣም ውርደት ነው። እሷ የባህልና ቱሪዝም ሚኒስቴር እንደሆነች ታውቃ እንደገና ይሄ ጀግኖች አርበኞች ሲለብሱ የነበረውን ነገር ስታለብሰው ቆይታ ከዛን ከለበሰ የጋሻና ጦሩን ከያዘ በኋላ እንደው ዞር ብሎ እንኳን ሳያት ጥሏት ነው ሄደው። ይህ ትልቅ ውድቀት ነው። ይህ ሚኒስትር ናት ዞሮ። ስለዚህ በስርዓት እና በአግባቡ እሷን አክብሮ እኛንም ሀገሪቷንም አክብሮ ነበር መሄድ የነበረበት። ይህ ትልቅ ውርደት ነው፣ በጣም ትልቅ ውርደት እኔ እስከሚገባኝ ድረስ። እውነት ኢትዮጵያዊ ኩራቱ የት ነው ያለው? ተቋማዊ ኩራት የት ነው ያለው? ስርዓቱ የት ነው ያለው? ከሚኒስትር ጀምሮ እያንዳንዱ ሁሉም ሰው እያለ እያበደ ይዋል። ትላንትና ለሰዓት እኮ ለሰዓታት አብዳችሁት ዋለው። እኔ የምነግራችሁ ለጨዋችሁት፣ ክብራችሁን ላጣችሁት ነው። እንደ አዶናይ መልካም ስራ ለሰራችሁት እናመሰግናችኋል። ልትከበሩ ልትመሰገኑ ይገባችኋል። ለሰው መኖር ማለት ይሄ ነው ሰውነት፣ ይሄ ነው ኢትዮጵያዊነት፣ ይሄ ነው ያጣነው ማንነት። ብሔር፣ መልክ፣ ቀል፣ ዘረም፣ ሃይማኖት ምናምን ሳይለይ ለሰው መኖር። ስለራሱ አይደለም ያወራው። ይሄ ልጅ ብዙ ተከታይ አለው፣ ብዙ ፎሎወር አለው፣ ብዙ ማስታወቂያችን ገጉድለታል፣ ብዙ ሰው ይከተለዋል። ነገር ግን እሱ ከራሱ በላይ ስለ ሰው ነው የሰራው። ይሄ ነው ሰውነት ማለት፣ ይሄ ነው ዕውቅና፣ ይሄ ነው መወደድ፣ ይሄ ነው ኢትዮጵያዊነት፣ ትክክለኛው ኢትዮጵያዊነት። ሌሎቻችሁስ በሙሉ የሰራችሁት ከዚህ ውጪ ቤተ ክርስቲያን ስትዋረድ እንደማየት የሚያሳምም ነገር የለም። ቅዱስ ወንጌሉ፣ ቅዱስ መስቀሉ፣ ጥላው ሳይቀር ልብሰ ተክህኖ ተለብሶ ለማን ነው? ሰውየው እምነቱ ምንድን ነው? የመጣው ሀገር ሊያስተዋውቅ ነው አይደል? ቤተ ክርስቲያንን ሊያስተዋውቅላችሁ ፈልጋችሁ ምን ጎድሏት? ምን አንሷት? ያለባት መከራ አይበቃም ለቤተ ክርስቲያን? በጣም ያሳፍራል። ከዛ ደግሞ ውስጥ ገብቶ ሰውየው ምንም አያውቅም ቤተ ክርስቲያንን መጨፈሪያ፣ ሊያውም ቅድስት ሥላሴ። ኧረ በስመ ሥላሴ! ኧረ ወዴት እየሄድን ነው? በቃ እነዚህ ናቸው የኛ አባቶች፣ ቤተ ክርስቲያንን አሳልፈው ለራበው ጅብ ሰጧት። እግዚአብሔር ግን ማርያምን በጣም ያማል። ማርያምን እንደዚህ በዚህ ዘመን ከመኖር ሞት ይሻላል። እመቤቴ ዓለማውያን ወደ ቤተ ክርስቲያን ስርዓቷን፣ ሕጓን፣ ደንቧን ተከትለው ይመጣሉ እንጂ ቤተ ክርስቲያን ወደ ዓለማውያን አትሄድም። እመቤቴን ይሄ ዘመን ግን እንዴት ያሳፍራል፣ እንዴት ያሳምማል። ሁሉም የቤተ ክርስቲያን አባቶች ጋር ይህንን ቪዲዮ አድርሱልኝ። እናንተ የቤተ ክርስቲያን ክብር ግድ የሚላችሁ አባቶቼ ሆይ ትንሽም ብሆን ልጃችሁ በአምላካችን በእግዚአብሔር እለምናችኋለሁ። ስሙኝ በድንግል ማርያም። ይህ የመጣው ግለሰብ ተራ ዩቲዩበር ነው። ቤተ ክርስቲያን ውስጥ ግን የሆነውን ተመልከቱ፣ የሆነውን እዩት። እንዴት ቤተ ክርስቲያን ውስጥ ሲዘልበት፣ እንዴት ቤተ ክርስቲያን ውስጥ ሲሆንበት እንደነበረ ተመልከቱ። አባቶቼ ሆይ እናንተ የቤተ ክርስቲያን ክብር ግድ የሚላችሁ የታላችሁ? ቅዱሳን መላእክቶች በፍርሃት የሚነጠፉባት ቤተ ክርስቲያን ማንም እንደዚህ ሲዘልባት እኔ ስመለከት ግን አልቻልኩም። እግዚአብሔርን በጣም አዝኛለሁ። የምትሰሙኝ ግን ልብ ብላችሁ ስሙኝ። እኔ ስለማንም ኃጢአት ስለማንም በደል እየተናገርኩ አይደለም።
የቤተ ክርስቲያን ክብሯ ግድ የሚላቸው አባቶቼ ሆይ እናንተ ትናንት ከአቡነ ተክለ ሃይማኖት፣ ከአቡነ ጴጥሮስ፣ ከብዙ ቅዱሳን አባቶቻችን እቺን ቤተ ክርስቲያን ተረክባችኋል። እናንተስ ለቀጣዩ ትውልድ ምን ታስረክባላችሁ? ምን ትሰጣላችሁ? ቃሌ የተናቀ የተገፋ ሊሆን ይችላል፣ እግዚአብሔር ግን በክብሩ እንደሚገለጽ ማርያም ምስክሬ ነች። እርግጠኛ ሆኜ እነግራችኋለሁ። ናታኔም ወንድማችሁ ነኝ። ሰናዩን ዘመን እግዚአብሔር ለሀገራችን ያምጣላለሁ። ሰላም። ትላንትናው ዕለት ይህ ቪዲዮ እጅግ መነጋገሪያ ነበረ። ብዙሃንንም ያስቆጣ ነበረ፣ ለትዝብትም የቀረበ ነበር። አንድ ኃላፊን አውርቼ ነበር። እንዴት ይህ ተግባር ተፈጸመ ስል ስጠይቃቸው ይህ ከበላይ አካል ከባህልና ቱሪዝም ተደወለ፣ የሆነ ሰው እየመጣ ነው ተዘጋጁ ተባለ። እንግዲህ በፍጥነት ይህ ነገር አደረገን አሉ። ማንስ ኃላፊነቱን ይወስዳል? የቤተ ክርስቲያን ስርዓት የምትተዳደርበት አለ። ምንም ከበላይ አካል ሊመጣ ይችላል። አገልጋዩም ሆነ የበላይ አካሉ የቤተ ክርስቲያን የበላይ አካላቶችም አሉ። ይህ ነገር ሲደረግ ግድ መወያየት ያስፈልጋል። ለቤተ ክርስቲያን ይጠቅማል ወይ አይጠቅሙም ወይ የሚል ግዴታ ማወቅ ይኖርባቸዋል። ታዲያ ይህ ነገር ባልተደረገበት ይህ ዝግጅት መዘጋጀቱ ዝግጅትም አይደለም፣ ምንም የታየም ነገር የለም። የምትታወቀውን ቤተ ክርስቲያን የምትታወቀውን ኦርቶዶክስ ማሳወቅ ማለት እንዲህ ስርዓትን ባጣ መልኩ ማስተዋወቅ ማለት ማንም ሊፈልጉ አይችልም። የትኛውም ምዕመን ሊፈልጉ አይችልም። እዛ ጋር ተወክላችሁ ስትቀመጡ ምዕመኑን አማኙን ወክላችሁ እስከሆነ ድረስ ይህንን ኃላፊነት የመወጣት ደግሞ ግዴታ አለባችሁ። ከየትም ሊመጣ ይችላል። እንዲሁም የመንግስት ባለስልጣናትም ይህን ትእዛዝ የሰጡት ማለት ነው። ይህ ነገር ቀድሞም ይታወቃል። ልጁ ሊመጣም ይችላል ላይመጣም ይችላል፣ ግን ይመጣል ተብሎ አብዛኛው ሰው እየጠበቀው ነበር። ስለዚህ ይሄ ኢንፎርሜሽን ቀድሞ ሊደርሳችሁና ልትዘጋጁበት ቀድማችሁም ልታሳውቁ ይገባ ነበር። ሊመጣም ሊቀርም ይችላል፣ ግን በዚህ ቀን ተዘጋጁ ተብሎ ሊነገር ይገባል። ቢያንስ ቤተክርስቲያንን ለማሳወቅ ከሆነ ሐሳባችሁ ቀድሞ ተዘጋጅቶ ስለ ምንነቱ ተነግሮት ከዛ በኋላ እንዲረዳው ማድረግ ይገባ ነበር። ስለዚህ ይሄ ስህተት ነው፣ ሙሉ ለሙሉ ስህተት ነው። አንዳንዶች አሉ ቢታወቅ ችግር የለውም እንትን ነው አይደለም። የራሷ ስርዓት አላት፣ የራሷ የምትተዳደርባት ህግ አላት። ያንን ህግ ጥሶ እስከመጣ ድረስ ኦርቶዶክስን አያስተዋውቃትም፣ ሊገልጻትም አይችልም። አሁን በትላንትናው ቪዲዮ ታወቀ ማለት ነው። ለወደፊቱም ቢሆን ቅድሚያ የሚሰጠው ነገር ቅድሚያ ሊሰጠው ይገባል ለማለት ነው። እናንተም ሀሳባችሁን ስጡ። አመሰግናለሁ። ኃይልህ ሲገለጽ በሰማይ ኃይልህ ሲገለጽ በሰማይ አቤት ማን ይቆም ይሆን ከፊት? ሐዋርያ አገልግሎት ከሀገር ወጥተው ሲሄዱ ከአንድ ቦታ ወደ አንድ ቦታ ጳጳሶቻችን ሲሄዱ የሚደረግላቸው ክብር አቀባበል ይሄ ነው። መስቀል ተይዞ ወንጌል ተይዞ የክብር የክህነት የክብር ካባ የቤተ ክህነት የክብር ልብስ ተለብሶ ሶስቱም ወንጌል ማስተማሪያ ናቸው። መስቀል ተይዞ አባቶቻችን እናሳልማል። ይህን የሚያደርጉት በክህነት ደረጃ ክብረ ክህነት ያላቸው ነው። ይሄ የሚደረገው ሊቀ ጳጳስ ወደ አንዱ አለቃ ጳጳስ ሀገረ ስብከት ሲሄድ አቀባበል የሚደረግላቸው ስርዓት። ከዛ ውጪ ይሄ ፎቶ አይሾ ስፒር ሊቀበል ሲል ነው የሚያሳይ። በእጁ ወንጌሉን ሊቀበል ሲል በእርግጠኝነት ቀጭን ትእዛዝ ታዛችሁ እንደሆነ ይገባናል። ነገር ግን ለራሳችሁ ክብር ሊኖራችሁ ይገባል።